ልኛ አድማጮች እንደምን ሰንብታችኋል? ዴኒት ኡንዳቭ የጀርመን ብሔራዊ የእግር ኳስ ቡድንን ባለቀ ሰዓት በኮት ዲቯር ከመሸነፍ ታድጓል። ቡድኑንም የምድቡ መሪ አድርጓል። ለመሆኑ ዴኒት ኡንዳቭ ማን ነው? ዛሬ እኩለ ሌሊት ላይ ፈረንሳይ ኢራቅን ትገጥማለች። ከዚያ በፊት ግን ከምድባቸው ተመሳሳይ 3 ነጥብ ያላቸው አርጀንቲናና ኦስትሪያ የሚያደርጉት የምድቡ ሁለተኛ ግጥሚያ ይጠበቃል። ቅዳሜ ዕለት በአዲስ አበባ ስታዲየም በነበሩ ጨዋታዎች ላይ ሞልወያና ባልዲ ወደ ሜዳው ይዘው በገቡ ሰራተኞች አስደማሚም አሳዛኝም በሳምንቱ መጨረሻ ላይ ኳታር ዶሃ ውስጥ በተከናወነው የዳያመንድ ሊግ ውድድር ኢትዮጵያውያን አትሌቶች ድል ተቀዳጅቷል። በተለይ በሴቶች አትሌቶች የ5000ና የ1500 ሜትር ፉክክር ከአንደኛ እስከ 3ኛ ደረጃው የኢትዮጵያውያቱ ነበር። በ5000 ሜትር አትሌት መዲና ኢሳ 14 ደቂቃ ከ53.91 ሰከንድ በሆነ እጅግ አስደናቂ ሩጫ በማሸነፍ አንደኛ ወጥታለች። ሌላኛዋ ኢትዮጵያዊት አትሌት ልቅና አምባውም ሁለተኛ፣ አትሌት ማርታ አለማየሁ 3ኛ ደረጃ በመያዝ ድሉን ደማቅ አድርጓል። በ1500 ሜትር ርቀት ውድድር አትሌት ብርቄ ሀይሎም 3 ደቂቃ ከ59.89 ሰከንድ በመሮጥ አንደኛ ወጥታለች። ሌላኛዋ የአገሯ ልጅ ሳሮን በረ ሁለተኛ፣ እንዲሁም አረጋዊን ካላዩ የ3ኛ ደረጃ የሳምንቱ መጨረሻ ግጥሚያ ባልዲዎችና ሞልዋዮችን የያዙ ሰራተኞች በሜዳው ላይ ያቋረውን ውሃ ለማስወገድ ያደረጉት ጥረት የብዙዎች መነጋገሪያ ሆኗል። የስፖርት ጋዜጠኛ ኦምና ታደለ አስደማሚውን ክስተት ተከታትሏል። በ36ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታ ኢትዮጵያ ንግድ ባንክና ኢትዮጵያ ቡና ያለገው አቻበት ላይ በስኪታ ላይ ስቴዲየሙ በዘነበው በጣለው ዝናብ ምክንያት ስቴዲየሙ የመጫወቻው ሜዳ ውሃ አቁሮ ነበርና ውሃውን ለማውጣት በሚደረግ ሙከራ የተለያዩ ሰራተኞች በሜዳው ተገኝተው በባልዲና በሞልወያ ውሃውን ከስፓሮ ላይ ለማንሳት ሲጥሩ የተመለከትንበት ትንሽ አስገራሚም አንዳንዶችን ፈገግ ያሰኘ ብዙዎችን ግን ያሳዘነና ያስቆጣ ተግባር ሆኖ የተመለከትንበት ነበር። እንግዲህ ካፍ ኢትዮጵያ ዓለም አቀፍ ውድድሮችን ማካሄድ አትችልም ብሎ ለረጅም ጊዜ አግዶ የቆየው የነበረው የስቴዲየሞች መስፈርት ሜዳው እንዲሁም ህንፃውን በተመለከተ ነው። ከዛ በኋላ ግን እንደታደሰ ነው የተነገረው። አንተም በወቅቱ ሄደ ተከታትለ ዘግበ ነበር። ምንድን ነው በትክክል ያለው ነገር አሁን ደረጃ ያለው? ስቴዲየሙ ሙሉ ለሙሉ ህንፃው መጫወቻ ሜዳውን የመሮጫ መሙ እድሳት ተደርጎለታል። አዲስ መሮጫ መም በኢትዮጵያ አትሌቲክስ ፌዴሬሽን በኩል ተገጥሞለት ኢንተርናሽናል ውድድር በቅርቡ ማድረግ ተችሎ ነበር። የውስጥ የመልበሻ ክፍል፣ የቪአይፒ የጋዜጠኞች መቀመጫዎችም እንደዚሁ ተስተካክለው ተሰርተዋል። ነገር ግን የመጫወቻ ሜዳው አሁንም ከዚህ ውስጥ በነበረው አሰራር ሳሩ ስለተተከለ እንዲሁም የትኛውም ኢንተርናሽናል ውድድር ለማድረግ በሚያስችል መልኩ ስላልሆነ የመጫወቻውን ሳር የተተከለበት መንገድ የመጫወቻው ሜዳ ጊዜ ሂደት ጨዋታዎች ሲደራረቡበት እንዲሁም ክረምት በሚመጣበት ጊዜ ላይ ዝናብ በሚኖርበት ጊዜ ላይ እየተጎዳ ማጫወት እንደማይችል እና ይበልጥ ደግሞ ለትልቅ ውድድር እንደማይመጥን የታየበት ሆኖ አልፏል። ዓለም አቀፍ ውድድሮችን ኢትዮጵያ ለማሰናዳት ትሻለች፣ የአፍሪካ ዋንጫንም ጨምሮ ማለት ነው። የቅዳሜው ዕለት ክስተት በካፍ በኩል ወይንም ደግሞ በዓለም አቀፍ የእግር ኳስን የሚመለከቱ አካላት ዘንድ ምን አንድምታ ሊኖረው ይችላል? በተደጋጋሚ የስቴዲየም በካፍ ገምጋሚ ቡድን ተገምግሞ ለውድድሮች እንደማይመጥን ለኢትዮጵያ እግር ኳስ ፌዴሬሽን እና ለባህልና ስፖርት ሚኒስትር ገለጻ ተደርጓል። ኢትዮጵያ ለአፍሪካ ዋንጫን ለማስተናገድ ከሚሹ ሀገራት መካከል ነች። ስለዚህ ብቁ የሆኑ 5 እና 6 ስቴዲየሞች ያስፈልጓታል። እንዲሁም 12 የልምምድ ማዕከላት ያስፈልጓታል ማለት ነው። ከነዚህ ውስጥ መካከል አንደኛው ቢያንስ የአዲስ አበባ ስቴዲየም የሚጠነቀቅ ከሆነ የአዲስ አበባ ስቴዲየም የልምምድ ማዕከል ይሆናል የሚል ግምት አለ። ለዛም እንኳን አይመጥንም ተብሎ የተገመገመበት ሁኔታ ስላለ ይህ ውድድሩን አፍሪካ ዋንጫን ለማስተናገድ ለሚሻ ሀገር እጅግ ከባድ ሁኔታ ውስጥ ይከታል። ምክንያቱም በቴሌቪዥን የታየ ጉዳይ ነው፣ በትክክል ነው። እንዲሁም ሜዳዎቻችን ያሉበትን ደረጃ ቁልጭ አድርጎ የሚያሳይ ነው። ስለዚህ አፍሪካ ዋንጫን ለማስተናገድ የሚሻ ሀገር የሚመጥን ስቴዲየም እና የሚመጥን የልምምድ ማዕከል ያስፈልገዋል። ያንን ለማድረግ ግን እስካሁን ድረስ የቻልን አልመሰለኝም። ኢትዮጵያ ለማዘጋጀት ከማሰቡ አንጻር ምንድን ነው መደረግ ያለበት? የኢትዮጵያ እግር ኳስ ፌዴሬሽን አንደኛው ጉዳይ በሳር መጫወቻ ሜዳን በመስራት በኩል በፊፋ ፍቃድ ካላቸው አንዳንድ አካላት ጋር ግንኙነት በመፍጠር ሜዳ የሚስተካከልበት መንገድ ማስተካከል ይቻላል። ሌላኛው በባለቤትነት የተያዘው በባህልና ስፖርት ሚኒስቴር ነው ስቴዲየሙ። ስለዚህ ወይ በጊዜውም ቢሆን የኢትዮጵያ እግር ኳስ ፌዴሬሽን ስቴዲየሙን ራሱ አሰርቶ ራሱ የሚያስተዳድርበትን መንገድ ወይ አስተካክሎ ማለት ቢፈጠር ሆኖ ባለ ወይ ደግሞ አዲስ አበባ ውስጥ ያሉት ክለቦች ለምሳሌ ይታወቃሉ ፕሪሚየር ሊግ ላይ እነሱ በባለቤትነት በጋራ የሚያስተዳድሩበትና የመጫወቻ ሜዳ የሚስተካከልበት የሚሰራበት መንገድ ቢሆን መፍትሄ ይሆናል የሚል ግምት አለኝ። ጭንቅቻት አፍሪካዊቷ ኮት ዲቯርን ቅዳሜ ዕለት የማታ ድል አድርጋለች።
በቅዳሜው ግጥሚያ ቀዳሚውን ግብ በ30ኛው ደቂቃ ላይ በፍራንክ ኬሲ ያስቆጠረችው ኮት ዲቯር ነበረች። የኮት ዲቯር ተጫዋቾች በፍጥነትና በተክለ ሰውነት ልቀው ተገኝቷል። ከዚያም ባሻገር የአጥቂዎቹ የግል ጥበብ ታክሎበት የጀርመን ቡድን ጭንቀት ውስጥ ገብቶ ነበር። ሆኖም ተቀይሮ የገባው ዴኒትስ ኡንዳቭ በ68ኛውና መደበኛው 90 ደቂቃ ተገባዶ በጭማሪው 94ኛ ደቂቃ ላይ ሁለት ተከታታይ ኳሶችን ከመረብ አሳርፏል። ዴኒትስ ኡንዳቭ ጀርመን ኩራሳውን 7-1 እንዲሁም ቅዳሜ ኮት ዲቯርን 2-1 ባሸነፈችበት ግጥሚያዎች ተቀይሮ በመግባት 3 ግቦችን በማስቆጠር 2 ግብ የሆኑ ኳሶችን በማመቻቸት ድንቅ ብቃቱን አስመስክሯል። ከቅዳሜው ድል በኋላ ተጠይቆም ያን ያህል የጀርመን ደጋፊዎች በቦታው ይገኛሉ ብዬ አልጠበቅኩም ነበር ብሏል። ከስታዲየም ውጪ በህዝብ መመልከቻ ስፍራዎችና በአደባባዮች በታየው ፌሽታና ድንቅ ድጋፍም መደመሙን አልሸሸገም። የጀርመን ቡድን ምድቡን በ6 ነጥቦች ይመራል። ደጋፊዎቹን ባስቆጨ መልኩ የተሸነፈው ኮት ዲቯር በ3 ነጥብ ሁለተኛ ደረጃ ላይ ሲገኝ ኤኳዶርና ኩራሳው 1-1 ነጥብ አላቸው። ኮት ዲቯር ሶስተኛና የምድቡ መጨረሻ ግጥሚያው የምድቡ መጨረሻ ላይ ከምትገኘው ኩራሳው ጋር በመሆኑ በሁለተኛ ደረጃ ወደ ቀጣዩ ዙር የማለፍ እድሉ ከፍተኛ ነው። ኢኳዶር ጀርመንን ይገጥማል። እድሉን ለማስፋት ጀርመንን ማሸነፍ ይጠበቅበታል። ያ የመሆኑ ነገር ግን ያጠራጥራል። በትናንትናው ዕለት የዓለማችን ድንቅ ቡድን ቤልጅየም በኢራን ከመሸነፍ ለጥቂት ተርፏል። ኢራኖች ባልተጠበቀ መልኩ እጅግ ጠንካራ ተከላካይና አጥቂ በማሰለፍ ብርታታቸውን አሳይቷል። ቤልጅየምንም አስጨንቋል። ይህ የማጥቃት ጫናቸው በርትቶም በ67ኛው ደቂቃ ላይ ግብ የሚሆን እድል አግኝተው ነበር። ኢራኖች የቤልጂየሙ የመሃል ተመላላሽ ናታን ንጎይ የኢራኑ አጥቂ መህዲ ታሬሚን ጎትቶ በመጣሉ በቀጥታ ቀይ ካርድ አይቶ ከሜዳ ተሰናብቷል። ከዚያ በኋላ ቤልጂየም በአብዛኛው መከላከል፣ ኢራን ወደ ማጥቃቱ ተቀይሮ ነበር። ወደ መጨረሻዎቹ ደቂቃዎች ላይ ግን ቤልጂየም ግብ ለማስቆጠር ተደጋጋሚ ጥረት አድርጓል። ሆኖም ግጥሚያው በሁለቱ ቡድኖች ያለምንም ግብ ተጠናቋል። በዚህ መሰረት ዛሬ ኒውዚላንድን 3-1 ድል ያደረገችው የሰሜን አፍሪካዋ ግብጽ ምድቡን በ4 ነጥብ ትመራለች። ኢራን በ2 ነጥብ ትከተላለች። ቤልጂየም በተመሳሳይ 2 ነጥብ ግን ደግሞ በግብ ክፍያ ተበልጣ 3ኛ ደረጃ ላይ ትገኛለች። ኒውዚላንድ በ1 ነጥብ መጨረሻ ደረጃ ይዛለች። በሌላ ግጥሚያዎች ኔዘርላንድ 4 ነጥብ ሰብስባ 1ኛ ደረጃ ላይ በምትገኝበት ምድብ ውስጥ ተደጋጋሚ ሽንፈት ያስተናገደችው ቱኒዚያ በ0 ነጥብና በ8 የግብ ዕዳዎች የመጨረሻ ደረጃ ላይ ትገኛለች። ከምድቡ ከወዲሁ መሰናበቷን ያወቀች ቡድን ናት። ኔዘርላንድ ቅዳሜ ዕለት ስዊድንን 5-1 አንኮታኩቷል። የኔዘርላንድ ቡድን ፍጹም የበላይነትን አሳይቶ ነበር። ጃፓን በ4 ስዊድን በ3 ነጥብ ሁለተኛና ሶስተኛ ናቸው። ምሽቱን የሊዮኔል ሜሲዋ አርጀንቲና ከኦስትሪያ ጋር የምታደርገው ግጥሚያ በብዙዎች ዘንድ በልዩ ሁኔታ ይጠበቃል። አርጀንቲና እንደ ኦስትሪያ ተመሳሳይ 3 ነጥብ ይዛ ምድቡን በግብ ክፍያ ትመራለች። ዮርዳኖስና አልጄሪያ ያለምንም ነጥብ ከታች ይገኛሉ። በሌሎች ምድቦች አስተናጋጇ ሜክሲኮ በ6 ነጥብ በምትመራው ምድብ ደቡብ ኮሪያ በ3 ነጥብ ትከተላለች። ቼክና ደቡብ አፍሪካ ተመሳሳይ 1 ነጥብ አላቸው። ደቡብ አፍሪካ የምድቡ መጨረሻ ላይ ትገኛለች። ሌላኛዋ አዘጋጅ ሀገር ካናዳ እንደ ስዊዘርላንድ ተመሳሳይ 4 ነጥብ ሰብስባ ምድቡን ትመራለች። ቦስኒያና ሄርዞጎቪና እንዲሁም 6 የግብ ዕዳ ያለባት ኳታር ተመሳሳይ 1 ነጥብ አላቸው። ከሶስቱ አዘጋጅ ሀገራት አንዷ ዩናይትድ ስቴትስም ከምድቧ 6 ነጥብና 5 የግብ ክፍያ በመሰብሰብ ጠንካራ መሆኗን አስመስክራለች። አውስትራሊያና ፓራጓይ በ3 ነጥብ ሁለተኛና ሶስተኛ ናቸው። ቱርክ ያለምንም ነጥብ 4ኛም። ትናንት ሳውዲ አረቢያን 4-0 ያንኮታኮተችው ስፔን ምድቧን በ4 ነጥብ ስትመራም ኡራጓይና ኬፕ ቬርዴ በ2 ነጥብ ሁለተኛና ሶስተኛ ደረጃ ላይ ይገኛሉ። ሳውዲ አረቢያ በ1 ነጥብ የምድቡ መጨረሻም። በሌሎቹ ምድቦች እንግሊዝ፣ ኮሎምቢያና ኖርዌይ መሪዎች ናቸው። በነገው ዕለት 3 ነጥብ ያላት ኖርዌይ 0 ነጥብ ካላት ሴኔጋል ጋር እንዲሁም ዮርዳኖስ